አያገባህም ዜድ ለምን ነው የማያገባኝ? መወያየት እኮ መልካም ነገር እንዲህ ነው አይባልም። ይሄ ቀሽም የሆነ አስተሳሰብ እኮ ነው የሰው ልጅ ይህንን ማለት ለምን እንደዚህ ያሉ ፖለቲካ ነው ዘፈኑ ላይ ምን ተገኝ ማለት ምን ለምን እንዲህ ይላሉ? ብዙ ነገር ነው የተናገሩት ነው እንዲህ ለመስማት የሌላውን ታዋት ቢያንቺ ይሄ ሌላ አስፈላጊ እከክ ጨብጣ ማሮጊት እና ምን ሆኖ ነው? እኔ ግራ ገባኝ። እናቴን ታውቃላችሁ፣ እኔ በፖለቲካው ዙሪያ ላይ ምናምን ዝም ብዬ አስባለሁ። አሁን ኡስታዝ ያሲን ኑሩ ምን ሆነው ነው እንዲህ ያሉት? ሙዚቃውን አዳምጠውት ነው በደንብ? ለምን አዳምጡት? ሲጀመር ደግሞ ሙዚቃ ሀራም እኮ ነው። እንዴት ያው ምን ያሁን ቢሆን ሙዚቃ ሀራም ነው ማንም ሰው እንዳያዳምጥ ምናምን እያልኩ ይሄ ነገርማ ፖለቲካ ነው። ቃቢያ ምን ልኳቸው ወላሂ ልኳቸው ዳስጣል እያልክ ህዝብና ያሲን ኑሩ ይመችው ወላሂ። የቴዲ አፍሮት ጋር ነበር። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለእኛ ኢትዮጵያ ቀላል አይደለች። ለእኛ ኢትዮጵያ ቀላል የነቢዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ። ትመርጥና የሀረርን 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። መሰላል ሼር አርጉ ለያሲን ኑሩ ሼር አርጉ። በርካታ ግድሞች አሉ። መሰላል ከዚህ ነው የሚሰራው። የዩቱብ ቻናሉ ሰብስክራይብ ከሌላኛው ብሔር ጋር አንዱ ሃይማኖት ከሌላው ጋር ተሰናስ አንተ ፖለቲካ ነው እናቴ ትምህርት ፖለቲካ ነው። መቻችሁ ምን አገባኝ እኔ። አሁን ኡስታዝም ቄስም ፖለቲካ ውስጥ ከገባ እኔ ውልቅ ቀስ ብዬ ወደ ሌላ አለ ያይችላሉ ምን ይዤ ፖለቲካ አቶ መሀመድ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነው አንተ ኡስታዛችን ዛሬ ደስ አላሉ? ምን አረጉ? ቴዲን ገጸጹት እኮ ምን አዳመጡት እንዴ? ጁማ ቀን ቴዲን ቀጥቅጠው አሳረፉት እኮ። አይ ተው እንጂ ምን አሉ? አንተ አዳጣችሁ ሳትሰማ ነው የመጣው። ያሲን ኑሩ ወላሂ ይመቻል። እንዲህ ነው በቃ ተነቃቃ። እኔ የሃይማኖት አባቶች ፖለቲካ ውስጥ ከገቡ እኔ ከዛሬ ጀምሮ ፖለቲካ ተንታኝ አይደሉም። ፖለቲካ ስተነትንም ታይቼ አላውቅም። ከተነተንኩም በስህተት ነው። እኔ ያገው አሰላሙ አለይኩም ትላይ ሰላም በጣም የሚገርም ፖለቲከኛ ነው። አንተ ገጥሞኛ ያቅም እንደ አይነት ፖለቲከኛ ተናገሩ እየሰማሁ እኮ ነው። የሚገርም ንግግር ይኸው ለዚህ ጋር ፎቶ ግን አባርሻለሁ ጥላይ ነግር አይደለም ይኸውልህ ይመቻቸው እናቴ ትሙት ይመቻቸው። አየህ ከበላይ ስለ ቴዲ አፍሮ ዘፈን በዚህ ደረጃ ማውራት አይጠበቅበትም። ገብቷል። ደግሞ እሱ ፎቶን አጥፋ ማሻአላ ሰብሰብ ይበሉ አላህ ይጨምርላችሁ። ያ ረቢ አጥፋ ፎቶ ናውጣ አልቅሱ ይላል እዚህ ጀግኖች እንዲህ እኔ አሁን ድንግጥ አላልኩም። አሁን ተመልክተ ይሄን አይተው ደግሞ ቄሶች ይነሳሉ። ከዛችን ካዩ በኋላ ደግሞ ፓስተሮች ይነሳሉ። እናቴ የቴዲ አፍሮ ሙዚቃ ማለት እኖ ፈጣሪ ወደደው ኢትዮጵያን የባረካት የኢትዮጵያ ትንሣኤ የሆነው ልጃችንን ይሉታል። እንግዲህ አሁን ዝም ብለህ ተመልከት።
ሁላችሁም በቃ ፖለቲከኛ ሆናችሁ ኡስታዙም ቄሱም ሼኩም አሁን ያሲን ኑሩም ለምን ይሄን አለቅ ስህተት ነው ግን አይደለም። ቆይ እኔ እንጂ እኔ አላውቅም። እና አንዳንድ ሰዎችን እያስጠየቁ ዜድን ስቲኪ አሁን ነገር ሀራም ነው ሀላል ነው ይንፋ ማይንፋ ወላሂ ለማፊ ማሉ ዜድ ስቲኪ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብቻ አይደለችም ቤተ መንግስት መዘወር ያለባት እኛም ብሎ ተነስቷል። እንግዲህ ላይ አሁን ኢትዮጵያ የክርስቲያን ደሴት ናት የሚለውን ጠዳ ነው ያሲን ኑር ምን አለ? ኢትዮጵያ ማለት ለእኛ ትልቅ ነገራችን ነች። እቺ ነገር ወደ ሌላ እንዳት የተፈራኝ እኔ ግን ወላሂ ላዚም ግን ይመቻችሁ፣ እናቴ ይመቻችሁ። አሉ አሰላሙ አለይኩም ዜዶ ረህመቱላሂ ወበረካቱ ይፈልሃል ኮይስ كيف حالك جيبو؟ والله الحمد لله تمام انت كويس شكرا كويس جوا يعني عندنا قال له مالس نيجبوت يعني ወንድም ግን በያሲን ኑሩ አትቀልድ እንደዚህ ፎቶ አድርገህ መቼ ቀለድኩ? ትክክል ነው የሳት ነበረ አልሳ እሺ እያለቀስኩ ላውራ ነው ማለት እያሰሳ ሲጀመር እኔ እኮ ቁጭ ብዬ ቀምሉ ነው ደስ ስለሚለኝ አዳምጪኝ ዜዳ። አንዳንድ ኢትዮጵያን አስተሳሰባችን የሆነ የላሸቀ ነገር ነው። አሁን የዚህ ሰውዬን ሀሳብ ሰምቼ መጣሁኝ፣ ፎቶውን አደረኩ። የተናገረው ልክ ነው ስህተት ነው? አንዳንድ ሰዎችን ጠይቄ ማስረዳት ፈለጉ መረዳት ገና የምታወሩት አሳስቦኝ ነው እንጂ ሌላ ነገር አይደለም። አንቺ ምንድን ነው አሁን የተሰማሽ? እስቲ ያሲንን ስ እንደዚህ ኧረ ቢስሚ እኔ በጣም ነው ደስ ያለኝ። ስለ ሀገር እኮ ነው ያወራ። ዳስ ጣሉ ማደኸልኒ የለባይ እኔ እንደዛ ብቻ ነው ከሊ ወሊ ማፊ ብላድ ከሊ ወሊ መንግስት ቢወተውት አዳነች አቤቤ ብትወጣ ሽመልስ አብዲሳ ቢወጣ የሚሰማው ሲያጣ ያሲን ኑሩ ይዞን መጣ። ቴዲ አፍሮ ገና በተለይ ዳስ ጣሉ የምትለው አሁን ዩቱብ ቻናሉ ላይ ገብተን ሪፖርት አድርገን እኛ ኢትዮጵያን ካላዘጋናት እናቴን ነገጣት ጦርነት ታሰንሳብናለች። አም ሹር። እሺ አሰላሙ አለይኩም እህቴ። ሄሎ ወይ ኢትዮጵያውያን በቃ ተጀምሯል ማለት ነው ወላሂ ስታክፍርላ። እሺ ገብተሻል እህቴ? ሰላም ጅቡ ወይ እንዴት ነህ? አለሁልሽ እኔ ገንሽ አለሁልሽ። እንዴት ነሽ? ማለት እኮ እሳቸው እኮ ትክክል ነው የተናገሩት። ገብቶሃል? ምክንያቱም እኛ የሞተብን ኢትዮጵያ የለንም። ገባ? ግን እንዴት ሙዚቃ ያዳምጣሉ እሳቸው? እንዴ ይሄ እኮ ሙዚቃ እኮ አይደለም፣ በቀጥታ መልእክት ነው የተሰጠን ለኢትዮጵያ ሕዝብ። ሽዳ ነው እንዴ?